እዚህ ጋር ደግሞ ስንመጣ ባንዲራችንን ከባክግራውንዱ ለይተን እናወጣዋለን ማለት ነው። ባክግራውንዳችን ነጭ ስለሆነ ስለዚህ ኢሬዘር ቱላችንን ወስደን ማጂክ ኢሬዘር ቱል እንመርጥና በማጂክ ኢሬዘር ቱል ባክግራውንዱን እናጠፋዋለን። ነጭ ስለሆነ ሙሉን ሪሙቭ እናደርገዋለን። ስለዚህ እችን ባንዲራ ድራግ አድርገን ወደ ሎኬሽን የሰራንበት ፎልደር እንወስዳታለን። ሳይዛችንን እንቀንስና ባንዲራችንን እዚህ ጋር አስገባን በኋላ አሁን ይህንን ባንዲራ በዚህ በሎኬሽኑ መካከል ባለው ክፍተት እንዲያልፍ እናደርገዋለን ማለት ነው። ስለዚህ እያለፈ ያለ የሚመስል አይነት ኢፌክት እንሰጠዋለን። ለምሳሌ አሁን ሎኬሽናችን ኮንትሮል ተጭነን ክሊክ ስናደርጋት ሎኬሽናችን ፓርት ይመረጣል ማለት ነው። እዚህ ባንዲራችንን ደግሞ ከላይ ያለውን ባንዲራችንን እነካና ኖርማሊ ኢሬዘር ቱላችንን ወስደን እንዲጠፋ የምንፈልገውን ፓርት ይህንን ፓርት እናጠፋዋለን ማለት ነው። ስለዚህ ይህንን ፓርት ብቻ ስናጠፋው በውስጡ በኩል ባንዲራው በሎኬሽኑ ውስጥ በኩል ያለፈ አይነት የሚመስል ኢፌክት ያመጣልናል ማለት ነው። በተመሳሳይ መልኩ ደግሞ እዚህ ጋር የዚህን ፎቶ የክቡን ፓርት ብቻ ሴሌክት አድርጌ ከዚህ መልስ ያለው ፓርት ውጪ ከሱ ውጪ ማጥፋት ብፈልግ የሌላውን ፓርት ደግሞ ማጥፋት ብፈልግ ለምሳሌ አንድ ኢሊፕስ በክቡ ክሬት አደርጋለሁ። ከዛ ከኢሜጅ ስር አደርገዋለሁ። ከዛ ኮንትሮልን ተጭኜ ክሊክ አደርገዋለሁ። እዚህ ጋር ሴሌክት ያደረገውን ፓርት ጠቅላላ ከውስጥ ያለውን ፓርት ጠቅላላ ማጥፋት እችላለሁ ማለት ነው። አሁን ደግሞ ብቻ ያለውን ፓርት ደግሞ እንዲጠፋ ከፈለግን ክሊክ ሴሌክት ላይ ሄድና ክሊኬን ኢንቨርስ አደርጋለሁ ማለት ነው። ስለዚህ አሁን ኢንቨርስ ያደረገው የውጭው ፓርት ይመረጣል ማለት ነው። ስለዚህ ከርሰሪን ኢሜጅ ላይ ያደርግና ኢሬዘር ቱል ወስጄ አሁን የውጭውን ፓርት ማጥፋት ጀምራለሁ ማለት ነው። በእንደዚህ አይነት መልኩ የውጭውን ፓርት አጠፋና እዛ ጋር ጫፍ ላይ ፀጉሯ እንዳጠፋ ማጂክ ኢሬዘርን ተጠቅሜ ጥግ ላይ ያለችውን በማጂክ ኢሬዘር አጠፋታለሁ ማለት ነው። ስለዚህ ይሄን የመሰለ ፊቸር ያለውን ፀጉሯን ወደ ውጭ ወጥቶ የውስጡ ፓርት ብቻ ሴሌክት ተደርጎ ሳይጠፋ አገኘዋለሁ። ስለዚህ እዛ እስከ ስር መጣና ለምሳሌ ድሮፕ ሻዶ ብለው እንደዚህ አይነት ኢፌክት ያለውን ከቅድሙ ፎቶ ወደዚህኛው ደግሞ የተቀየረ ፎቶ መስራት እችላለሁ ማለት ነው። እዚህ ደግሞ አሁን ደግሞ ስትሮክ ብጨምርለት እንደዚህ አይነት ኢፌክት ያለውን ፎቶ መስራት እችላለሁ ማለት ነው። እሺ አሁን ደግሞ እንደዚህ አይነት ኢፌክት ያለውን ፒክቸር እንሰራለን ማለት ነው። ይሄን ለመስራት መጀመሪያ አንደኛውን ስልክ ባክግራውንዳቸው የጠፉ ስልኮቻችንን እናመጣቸዋለን። ስለዚህ ኢሊፕስ ያስፈልገናል። ሶስተኛ ኢሊፕሳችንን ዙሪያ የሚሸፍናለን። ስለዚህ ኢሊፕስን ወደ ታች አወርደዋለሁ። ከሁለቱም ስልክ በታች አደርገዋለሁ። ከዛ በኋላ እዛ ኢሊፕስ ኮንትሮል ብዬ ክሊክ አደርገዋለሁ። እዚህ ሴሌክት ያደርግልኛል ማለት ነው የውስጡን ፓርት። እዚህ የውጭውን ፓርት እንዲያጠፋልኝ ስለሆነ የውጭውን ፓርት ለማጥፋት ሴሌክት ላይ ሄድና ሴሌክት ላይ ሄጄ ኢንቨርስ አደርገዋለሁ። ኢንቨርስ ስለው የውጭውን ፓርት ይመርጥልኛል። ስለዚህ ከዛ በኋላ እንዲጠፋ የምፈልገውን የመጀመሪያውን ስልክ ክሊክ አደረግና ኢሬዘር ቱል ወስጄ ውጭ ያለውን ሰርፌስ አጠፋዋለሁ ማለት ነው። ስለዚህ እዛ ጋር ባጠፋው ይጠፋል፣ ግን ደስ ስለምፈልገው እዛው ተዋለሁ። ሁለተኛውንም ደግሞ ክሊክ አደረግና የሁለተኛውንም የታችኛውን ሰርፌስ በዚህ መልኩ ሙሉ ለሙሉ አጠፋዋለሁ ማለት ነው። ስለዚህ አሁን ይህንን ሴሌክት አድርገን ይህንን ስልኩ ወደ ውስጥ የገቡ አይነት ፊቸር አላቸው ማለት ነው። ከዛ በኋላ ኢሊፕሳችንን ክሊክ እናደርግና ለምሳሌ ኢሊፕሳችንን መርጠን እዛ ጋር ሄደን ኢሊፕሳችንን ግራዲያንት እንሰጠዋለን። እዚህ ግራዲያንት ሰጠው ለምሳሌ እዚህ ጋር ደብል ክሊክ አድርገን በአይድሮፕ ቱል ከአይፎኑ ላይ ከስልኩ ላይ ከለር ወስዳለሁ። ሲሆን ፐርፕል ነገር በነጭ ግራዲያንት አገኛለሁ ማለት ነው። ስለዚህ ትንሽ ግራዲያንቱን ደግሞ ወደዚህ ስንጨምር ፐርፕሉ እየጨመረ እየጠቆረ ይመጣል ማለት ነው። ስለዚህ እንደዚህ አይነት ግራዲያንት ያለውን ስፔስ
እንሰጠዋለን ማለት ነው። ስለዚህ ከዛ በኋላ ራሱ ላይ ክሊክ አድርገን በኋላ ካስፈልጋ ስትሮክ መስጠት እንችላለን ማለት ነው። ስትሮክ ሰጥተን ስለዚህ ስትሮክ ሳይዛችንን ትንሽ እንቀንሰዋለን። በዚህ መልኩ ግራዲያንት እና ስትሮክ ለባክግራውንዱ እንሰጠዋለን ማለት ነው። ቴክስትን አይፎን ብለን እንጽፍና የቴክስታችንን ከለር ሴሌክት አድርገን ወደ ነጭ እንቀይረዋለን። ከዛ ቴክስታችንን ድራግ አድርገን በሙቭ ቱል ድራግ አድርገን ወደ ውስጥ እናስገባዋለን ማለት ነው። ከዛ ሪሳይዝ አድርገን ነው ትራንስፎርም አድርገን ነው በዚህ መልኩ ይሄን የመሰለ ዲዛይን መስራት እንችላለን ማለት ነው። አሁን ለምሳሌ ለዚህ ፎቶ ግራዲያንት መስጠት ብንፈልግ እዚህ ጋር መተን ክሊክ እናደርግና ከስር እዚሽ ጋር ሌየር ማስክ ምትልትሏል እንትናለች እሷን ሌየር ማስክ እንጨምርለታለን ማለት ነው። ይሄ ሌየር ማስክ ምንድነው? ለምሳሌ ቀጥታ ግራዲያንትን እዚህ ጋር ብንሰጠው ቀጥታ ፔጅ ላይ መርጠን ቀጥታ የምንሰጠው ከሆነ ሙሉን ነው ግራዲያንት የሚሰጠን ማለት ነው። ስለዚህ ሌየር ማስካችን ደግሞ ፎቶ ላይ ብቻ ግራዲያንቱ እንዲያርፍ ይረዳናል ማለት ነው። ስለዚህ እዛ ጋር እንገባለን፣ ቤዚክን ብለን እንመርጠዋለን፣ ኦኬ እንለዋለን። ከዛ በኋላ አሁን ፎቶ ላይ እንመጣና ጫፍ ወደ ላይ ስንሰጠው እንደዚህ አይነት ግራዲያንት ይሰጠዋል ማለት ነው። ስለዚህ ፌድ ያደረገ ከቀዩ ጋር ብሌንድ ያደረገ ኢፌክት ይሰጠናል ማለት ነው። ለምሳሌ ከስር ቴክስት ማስገባት ብንፈልግ ቴክስት ኖርማሊ እዚህ ጋር ኢትዮጵያ ብለን ቴክስት ብናስገባ ከግራዲያንቱ ጋር ያለው ኢፌክት ቀጥታ ፒክቸሩ ላይ ቴክስቱ ሳይመጣ ግን ግራዲያንት ኖሮት ቀዩን ስፔስ ላይ ቴክስታችን አልፎ ጥሩ የሆነ ኮንትራስት ይኖረዋል ማለት ነው። ከዛ ደግሞ ከዚሁ ፒክቸሩን ደግሞ ተጭነን ኤፌክትስ ላይ እንገባና ግራዲያንት ኦቨርሌይ እንላለን። ግራዲያንት ኦቨርሌይ ካልነው ፎቶን ራሱ ነው ግራዲያንት ይሰጠናል ማለት ለምሳሌ እኛ ጋር እዚህ ጋር ሰማያዊ በቀይ መርጠን ኦኬ ስንለው የኦፓሲቲያችንን ትንሽ አጀስት እናደርገዋለን። ከዛ አጀስት አድርገን ኦኬ እንለዋለን። ከዛ የውስጡን የፒክቸሩን ግራዲያንት ደግሞ በዚህ መልኩ እንሰጠዋለን ማለት ነው። እዚህ ጋር ደግሞ ስንመጣ የዚህን ቦትል ሪፍሌክሽን የምንጠቀምበትን የግራዲያንት ታይፕ እናያለን ማለት ነው። ይህንን ፎቶ ዱፕሊኬት እናደርገውና አልትን ተጭነን ድራግ አድርገን ዱፕሊኬት እናደርገዋለን። ከዛይን ደግሞ ሴሌክት አድርገን ትራንስፎርም አድርገን 180 ዲግሪ ሮቴት እናደርገዋለን። እዛ ሮቴት ያደረግነውን ኤግዛክትሊ ከስር እናስቀምጠዋለን። ከዛ እዚህኛው ሌየር ላይ መተን ሌየር ማስክ አድ እናደርጋለን። ከዛ ሌየር ማስካችን ላይ እንዳለን ግራዲያንትን መርጥና ከዛ ከዚህታ ቤዚክ እንለዋለን። ቤዚክ ግራዲያንታችንን እንመርጣለን። ከዚህ በኋላ እዚህ ጋር ግራዲያንታችንን ድራግ አድርገን አፕላይ እናደርጋለን ማለት ነው። ስለዚህ እንደዚህ አይነት ትራንስፓረንት የሆነ ሪፍሌክሽን የሚመስል ኢፌክት ያለውን ግራዲያንት በዚህ መልኩ መስራት እንችላለን ማለት ነው። አሁን ደግሞ የምናየው በከለር ኢፌክት የዚህን ቲሸርት የለበሰውን ልብስ ሴሌክት አድርገን ሴሌክሽን ቱል ከለሩን ቼንጅ እናደርገዋለን ማለት ነው። እዚህ በሴሌክሽን ቱል የለበሰውን ልብስ ሴሌክት እናደርጋለን። እጁን እናስወጣዋለን። ልብሱን ብቻ ስለሆነ የምንፈልገው የእጁን ፓርት አልትን ተጭነን ማይነስ አድርገን እናስወጣዋለን። የእጁን ፓርት ማይነስ እያደረግን እንወጣለን። መግባት ያለበትን ሚኒማይዝ አድርገን መግባት ያለበትን የልብሱን ፓርት ፕላስን ተጭነን ሴሌክት እናደርገዋለን ማለት ነው። ሴሌክት አድርገን ከጨረስን በኋላ ኢሜጅ ላይ መጣና አድጀስትመንት ላይ እንለዋለን። ከዛ ዲሳቹሬት እናደርገዋለን ማለት ነው። ዲሳቹሬት እናደርግን በኋላ ቀጥታ አድጀስትመንት ሌየር ላይ መተን ችን ክሊክ እናደርጋታለን። ከዛ ሂው ኤንድ ሳቹሬሽን ላይ እንመጣና ሂው ሳቹሬሽን ላይ መተን የፈለግነውን ከለር መርጠን ከለራይዝ እናደርገውና የፈለግነውን ከለር ልብሱን መቀየር እንችላለን።
እንችላለን ማለት ነው። እዚህ ልብሱን ከለር ከላይ መርጠን ከስር ደግሞ ማጥቆር ላይት ወደ ነጣ ማድረግ እንችላለን ማለት ነው። በዚህ መልኩ የቲሸርቱን ከለር እንቀይራለን። አሁን ደግሞ ደብል የሆነ የቴክስት ኢፌክት እናያለን ማለት ነው። ለምሳሌ በጫማ ፎቶ እዚህ ጋር ብናስቀምጥ ይህን ጫማ ወስደን ዙም ብናደርገው ከዛ አንድ ሌየር እዚህ ጋር እንጨምርና ሌየር ክሬት አድርገን ብረሽ ቱላችን ወስደን ጫማው ስር ዙም አድርገን ድሮፕ እናደርገዋለን። እዛ ኮንትሮል ታደርገውና ሽሪንክ ካረገ በኋላ የጫማው ሻዶ እንዲመስል ትንሽ ኦፓሲቲውን ቀንስና ለጫማው ሻዶ ሰራለታለሁ ማለት ነው። ከዛ ቴክስቴን እዚህ ጋር አስገባለሁ። ሹ ወይም ጫማ ብዬ በአማርኛም በእንግሊዝኛም አስገባለሁ። ቴክስቱን ምን አደርገዋለሁ? ዱፕሊኬት አደርገዋለሁ። እዚህ ዱፕሊኬት አደርገውና ከዛ አንደኛውን ወደ ታች ከጫማው ስር አደርገዋለሁ። ከላይና ከታች ለሁለት ከፍላቸዋለሁ ማለት ነው። ስለዚህ ከላይ ያለውን ፓርት ኤፌክስ ላይ መጣና ስትሮክ ሰጠዋለሁ ማለት ነው። ስለዚህ ስትሮክ ሰጠው ነጭ ስትሮክ ሰጠዋለሁ ማለት ነው። ስለዚህ ኦኬ አደረጉና ከዛ ራሱን ክሊክ አደረጉና ፊሉን ሳጠፋው እዚህ ጥቁሩ ፓርት የጽሁፉ ጥቁሩ ፓርት ይጠፋል ማለት ነው። ስለዚህ ስትሮኩ ብቻ ይቀራል ከላይ ያለው ማለት ነው። ስለዚህ ከጫማው ጀርባ ያለው ፊል አለ። ስለዚህ ጫማው በሁለቱ በስትሮክ በተሰራው ቴክስት እና በፊል ባለው ኖርማል ቴክስት መካከል ነው ያለው ማለት ነው። ስለዚህ እነዚህን ሁለቱን ቴክስቶች እዚሽ ጋር ሊንክ አደርጋለሁ። በዚች በተን ሊንክ አደርጋቸዋለሁ ወይ ደግሞ ገብቼ ሊንክ ሌየር አለ በዛው ሊንክ አደርጋለሁ። ስለዚህ ይህን ቴክስት ይዤ አሁን በሙቭ ቱል ባንቀሳቅሰው አንድ ላይ እኩል ይንቀሳቀሳሉ ማለት ነው። ስለዚህ እንደዚህ አይነት ኢፌክት ያለውን ቴክስት መስራት እችላለሁ ማለት ነው። አሁን የምናየው ደግሞ ቫኒሽንግ ፖይንት ነው። ቫኒሽንግ ፖይንት ማለት ለምሳሌ እዚህ ካርቶን ላይ ይሄ እዚህ ጋር ስታምፕ የተደረገው ጽሁፍ እንደተቀመጠው እንደዚሁ ደግሞ የራሳችን ቴክስት ፒክቸሮች እዚሁ ካርቶኑ ላይ አምጥተን ልክ ስታምፕ እንደተደረገው የላዩ ላይ እንደታተመ የምናስቀምጥበት ስታይል ነው። ለምሳሌ ይሄንን ፎቶ በዚሁ መልኩ እዚሁ ካርቶኑ ላይ እንደታተመበት ወይም እንደተላጠፈበት አስመስለን የምንሰራበት ስታይል ነው ማለት ነው። ስለዚህ ኮንትሮል ሴሌክት ብለን ምሳሌ ይሄንን ኢሜጅን መርጥና ኮንትሮል ሲ እናደርግና ከዛ ኮንትሮል ሲ ብለን ሴሌክሽኑን ከዛ እናጠፋዋለን፣ ዲሴሌክት እናደርገዋለን። ከዛ ሌየራችንን እናጠፋዋለን። ከዛ ከስር አዲስ ሌየር እንከፍታለን ማለት ነው። እዚህ አዲስ ሌየር ሆነን ከዛ ሌየር ተነስተን ፊልተር ላይ እንገባለን። ከዛ ቫኒሽንግ ፖይንት እንላለን ማለት ነው። ቫኒሽንግ ፖይንት ከገባን በኋላ ጥግ ላይ አንድ ክሊክ፣ ሁለተኛ ክሊክ፣ ሶስተኛ ክሊክ፣ አራተኛ ክሊክ ብለን የካርቶኑን ጠርዞች ክሊክ እናደርግና ይሄን የመሰለ ስኩዌር ይመጣል ማለት ነው። ስለዚህ ኮንትሮል ቪ ብለን ፔስት የቅድሙን ፎቶ ፔስት እናደርገዋለን ማለት ነው። ስለዚህ እችን ፒክቸር ድራግ አድርገን እዚህ ውስጥ ስትገባ ቀጥታ ካርቶኑ ላይ ልጥፍ ብላ ወይም ካርቶኑ ላይ የተለጠፈ አይነት ኢፌክት ይመጣል። ስለዚህ ኦኬ እንዳልነው ሲወጣ ቀጥታ ሲመጣ ካርቶኑ ላይ እንደተለጠፈ የሚመስል ኢፌክት ይመጣል። ስለዚህ እዚህ ጋር መተን ኦፓሲቲውን ቀነስ ስናደርገው ሞር ከካርቶኑ ጋር ብሌንድ ያደረገ ፊቸር ይኖረዋል ማለት ነው። ስለዚህ ላጲሳችንን ሬዘራችንን እንወስድና ወጣ ያሉብን ነገሮች እናጠፋቸዋለን ማለት ነው። ሌላም ደግሞ ድጋሚ ክሬት አድርገን ላዩ ላይ ፊልተር ላይ ገብተን አሁንም ቫኒሽንግ ፖይንት ኮንትሮል ተጭናን ከዚህኛው ጠርዝ ወደዛ ድራግ እናደርገዋለን ማለት ነው። ስለዚህ ሰፋ ይልነት ስለዚህ እሷን አጀስት ወደ ካርቶኑ ጠርዝ አጀስት እናደርገዋለን። እዛ ትኛዋን ሰፋ እናደርጋታለን ማለት ነው። አሁንም ኮንትሮል ቪ ብለን ድራግ አድርገን ደግሞ ከላይ ባለው ካርቶኑ እንትን ላይ እንጨምራለን ማለት ነው። ሪሳይዝ አድርገን ከላይ ባለው የካርቶኑ ቶፕ ላይ ይሄንን ፎቶ በዚሁ መልኩ ማስገባት እንችላለን ማለት ነው። አሁን ኦኬ ስንል እዚህ ጋር ዲስፕሌይ ይሆንልናል ማለት ነው። ስለዚህ በዚህ መልኩ
እላዩ ላይ እንደተቀመጠ እንደተለጠፈ ወይ ደግሞ እንደታተመ አይነት ፊቸር ይኖረዋል ማለት ነው። አሁን ደግሞ እዚህ ላይ የምናየው ትራይፎልድ ብሮሸርን እንዴት በፐርስፔክቲቭ ዋርፕ ተጠቅመን እንደምንሰራው ነው። ይሄኛው ሞካፓችን ነው፣ ከኢንተርኔት ያወረድነው ነው። ሴሌክት እናደርግና የውስጡን የወረቀቱን ፓርት በማጂክ ሴሌክሽን ሴሌክት እናደርጉና ሙሉውን ሴሌክት ካደረግነው በኋላ ነጩን ወረቀት ፓርት ብቻ ኮንትሮል ጄ ብለን ዱፕሊኬት እናደርገዋለን ማለት ነው። ኮፒ እናደርገዋለን ነጩን ፓርት። እዚህ ኢሜጃችንን ደግሞ አምጥተን ላዩ ላይ እናስቀምጣለን። ከዛ ኢሜጃችንን ይህኛውን 3 ቦታ የተከፈለ ለትራይፎልድ የሚሆን ዲዛይን ነው። ስለዚህ ይህን እናስገባዋለን። የዚህን ኢሜጅ ኦፓሲቲያችንን ትንሽ እንቀንሰዋለን። የውስጡ ፎልድ እንዲታየን ትንሽ እንቀንሰዋለን ማለት ነው። ኦፓሲቲያችንን ከቀነስን በኋላ ወደ ኤዲት እንመጣና ፐርስፔክቲቭ ዋርፕ የሚል እናገኛለን። እሱን ክሊክ እናደርግና ከዛ ከጠርዝ ተነስተን እታችኛዋ አንድ ድራግ አድርገን ክሊክ እናደርጋለን። ከዚህኛውም እንነሳና የማከለኛውን ሙሉን ሁለተኛ እንሄዳለን። ሶስተኛ ደግሞ የሶስተኛውን ፎልድ ከጠርዝ ተነስተን የማከለኛው ድረስ ሶስተኛ እንመጣለን ማለት ነው። ልክ እነዚህን ሶስቱንም በዚህ መልኩ ከሰራን በኋላ ዋርፕ እንለዋለን። ስለዚህ ዋርፕ ስንለው ጀስት በተኖች ይቀያየራሉ። ስለዚህ እነዚህ እያንዳንዳቸውን በተኖች ይዘን ጠርዛቸውን ይዘን ከጀርባ ያስቀመጥነው ሞካፕ ላይ ጠርዙን እዛ ላይ እናስቀምጠዋለን ማለት። ስለዚህ ጠርዙ ላይ ባስቀመጥን ቁጥር ራሱ ሼፑን እየያዘ ዚግዛግ የሆነውን ትራይፎልድ ሼፕ እያያዘልን ይመጣል ማለት። ስለዚህ ጠርዟ ላይ ወጣ ሲል እየመለስ ነው ኮርነር ላይ እናስቀምጠዋለን ማለት ነው። ድራግ ያደረግናቸውን ጫፍ ላይ እናስቀምጣቸዋለን ማለት ነው። ከዛ አስቀምጠን ስንጨርስ ራይት እንለውና ራሱ ላይ ክሊክ እናደርግና ደግሞ ክሬት ክሊፒንግ ማስክ እንለውና ወደ ውስጥ ዱፕሊኬት ያደረግነው ሌየራችን ላይ እናስገባለን ማለት። ስለዚህ ይህን የመሰለ ትራይፎልድ ዲዛይናችንን ለሞካፕ በዚህ መልኩ እናዘጋጃለን ማለት ነው። እዚህ ጋር የምናየውን ፒክቸር ከዚህ ፒክቸር ጀርባ ያለውን ሰማይ ወይም ባክግራውንድ ፎከሳችን ፒክቸሩ ላይ ሆኖ በጋውሻን ብለር ተጠቅመን ከጀርባ ያለውን ፓርት ብለር ያደረገ ባክግራውንድ እንዲሆን የምንሰራበት ቴክኒክ እናያለን ማለት ነው። ስለዚህ በዚህ መልኩ ኩዊክ ሴሌክሽን ቱላችንን ተጠቅመን ይሄንን ሙሉ ለሙሉ ሴሌክት እናደርገዋለን። እዚህ ጋር እንመጣና ሴሌክት ላይ መተን ሞዲፋይ እንለዋለን፣ ኤክስፓንድ እንለዋለን። ከዛ ኤክስፓንድ 2 ብለናት ዩኒቷን ትንሽ ኤክስፓንድ ያደርግልናል ሴሌክሽናችንን። ከዛ እዛው ተመልሰን ሴሌክት ላይ እንሄድና ኢንቨርስ እናደርገዋለን። ኢንቨርስ ስንለው የሴሌክት ያደረግነውን ከሱ ውጭ ያለውን ባክግራውንዱን ፓርት ሴሌክት ያደርግልናል ማለት ነው። ከዛ በኋላ ፊልተር ላይ እንገባለን። ከዛ ብለር እንገባለን። ከዛ ጋውሻን ብለር እንለዋለን። ስለዚህ ጋውሻን ብለር ላይ እንደዚህ ብለሪቲውን አጀስት አድርገን የምንፈልገውን አይነት ብለሪቲ ኢንቴንሲቲውን አስተካክለን ኦኬ እንላለን ማለት ነው። ከዛ ዲሴሌክት ኮንትሮል ዲ አድርገን ዲሴሌክት እናደርገውና እንደዚህ አይነት ባክግራውንዱ ብለር የሆነ ኢፌክት ማምጣት እንችላለን ማለት ነው። እሺ አሁን ደግሞ እዚህ ጋር የምናየው ዋተርማርክ ሪሙቨር ነው። ዋተርማርክ ሪሙቨር ለማድረግ የምንጠቀመውን ቴክኒክ ነው። ለምሳሌ እዚህ ቦታ ላይ ኮፒራይት የሚል በዋተርማርክ የተጻፈለት ጽሑፍ አለ። እሱን እንዴት ነው የምናጠፋው የሚለውን አብረን እናያለን ማለት ነው። መጀመሪያ ቀጥታ ወደ ሴሌክት እንገባና ሌራችን መርጠን ሴሌክት እንገባለን። ከዛ በኋላ ከለር ሬንጅ እንለዋለን። ከለር ሬንጅ ካልን በኋላ እዚህ ጋር ከስር አጀስት አድርገን የሚመጣልን ከለር ኮፒራይት የምትለዋን ብቻ በዚህ ሴሌክት እናደርጋታለን። እዛ ኮፒራይት የምትለዋን ቴክስት ብቻ እስክትቀር ድረስ አጀስት እናደርጋታለን። ከዛ ኦኬ እንላታለን። ስለዚህ ኮፒራይት የሚለውን ሴሌክት ያደርግልናል ማለት ነው። ሴሌክሽን ውስጥ ገባና ሞዲፋይ ላለው ከዛ በኋላ ኤክስፓንድ ለውና አሁንም ኤክስፓንድ የሚለውን ቁጥር ከ1 እስከ 2 ባለው ሬንጅ ውስጥ አደረገውና ኦኬ ለዋለው። ከዛ
ኦኬ ካልኩት በኋላ ወደ ኤዲት ሄድና ፊል ነው የምለው። ፊል ነውና ከዛ በኋላ ኮንቴንት አዌር የሚለውን ክሊክ አደርጋለሁ። ከዛ ኦኬ እለዋለሁ ማለት ነው። ከዛ ራሱ አዌሩ ፕሮሰስ አድርጎ ሲጨርስ በራሱ ዲቴክት አድርጎ ወተርማርኪን ያጠፋልኛል ማለት። ከዛ ኮንትሮል ዲ ብዬ ዲሴሌክት አድርገውና ከወተርማርኩን ሪሙቭ አድርጌው ኢሜጂን ብቻ አገኘዋለሁ ማለት ነው። አሁን ደግሞ እንደዚህ አይነት ኢፌክት ያለውን ዲዛይን እንዴት እንደምንሰራ አብረን እናያለን ማለት ነው። እዚህ ጋር የምንሰራውን ፋንታ እናስገባና ይሄንን በማርክ ሴሌክሽን ቱል እዚህ ጋር ሴሌክት እናደርገዋለን። ሴሌክት የተደረገውን በሙቭ ቱላችን መርጥና ቀጥታ ወደ ላይ ድራግ እናደርገዋለን ማለት ነው። እዚህ ኮንትሮል ቲ ብለን ትንሽ ወደ ጎን ኢንክላይንድ እናደርገዋለን። እዛ ጠጋ አድርገን ወደ ላይ እናስቀምጠዋለን። ከዛ ራይት ነውና ቀጣዩን ደግሞ እንደገና በማርክ ሴሌክሽን ሴሌክት እናደርግና ሁለተኛ ደግሞ እንመርጥና እሱንም ሙቭ ቱላችን ይዘን ትንሽ ወደ ላይ ይሄንንም ሽፍትን ተጭነን ወደ ላይ ከፍ እናደርገዋለን ማለት ነው። በዚህ መልኩ ደግሞ ኮንትሮል ቲ ብለን ትንሽ ጋደል እናደርገዋለን። ከዛ አራተኛ ሴሌክሽን ደግሞ አጠቃላይ ከስር ያለውን ፓርት ሴሌክት እናደርግና ከዛ በሙቭ ቱል ተጠቅመን ወደ ታች ድራግ እናደርገዋለን ማለት ነው። እዚህ እችንም ትራንስፎርም አድርገን ትንሽ ሽፍት እናደርገዋለን ማለት ነው። እዚህ ጋር መተን በዚህ ይሄኛውን ድጋሚ ሴሌክት አድርገነው ትንሽ ወደዚህ ሽፍት እንዲያደርግ የሚመስል ነገር ኢንክላይን እንዳርገን እናስቀምጠዋለን ማለት ነው። በዚህ መልኩ የፋንታውን ኢሜጃችንን በዚህ መልኩ እንቆራርጠዋለን ማለት ነው። ዘይን ከደረደርን በኋላ የብርቱካናችንን ኢሜጅ እናመጣዋለን። ከዛ ኮንትሮል ቲ እንለውና በሺፍት ሪሳይዝ እናደርገዋለን ማለት ነው። ስለዚህ በሺፍት ሪሳይዝ አድርገነው በሮቴት እናደርገውና በዚህ ቦታ ላይ ቁጭ አድርገን ቀስ አድርገን እናስቀምጠዋለን ማለት ነው። ቦታው ላይ ፊት እንዲያደርግ በፍሪ ትራንስፎርም ቁጭ እናደርገን እናስቀምጠዋለን ማለት ነው። እዚህ ዙም አድርገን ጠርዟ ፊት እንዲያደርግ አድርገን እናስቀምጠዋለን ማለት ነው። ስለዚህ ይሄንን ኦኬ እንለውና በዚህ መልኩ ብርቱካኑ ፊት እንዲያደርግ እናደርጋለን። ይሄን ራሱን አልትን ተጭነን በሙቭ ቱል ወደ ላይ ኮፒ እናደርገዋለን። እዚህ ጋር እንመጣና አዲስ ሌየር ክሬት እናደርጋለን። አዲስ ሌየር ክሬት ካደረግን በኋላ ብረሻችንን እንመርጥና እዛች አዲስ ሌየር ላይ ሆነን ወደ ዳርክ እንወስደውና ብረሻችንን ክሊክ እናደርጋለን። ከዛ ኮንትሮል ቲ እናደርግና ከዛ እንደዚህ ኮንትሮል ቲ ብለን ብረሻችንን ዋርፕ ቱል ደግሞ እንጠቀምና ወደ ላይ ትንሽ ገፋ እናደርገዋለን ማለት ነው። ትንሽ ከርቭ የሚመስል ሼፕ እንዲኖረው ትንሽ ገፋ እናደርጋታለን። ከዛ ሙቭ ቱላችንን ቀጥታ ወስደን ብርቱካኑ ላይ እናስቀምጣለን። ከዛ ኮንትሮል ቲ ብለን የብርቱካኑን ከርቭ እንዲጠብቅ አድርገን አጀስት እናደርገዋለን። ከዛ ኦኬ ካለን በኋላ ኦፓሲቲውን እንቀንሰዋለን ማለት ነው። ስለዚህ ኦፓሲቲውን ትንሽ ቀነስ አድርገን የላይኛው ጥላ እታችኛው ላይ ሻዶውን ረፈ ያስመስልልናል ማለት ነው። ስለዚህ ይሄንን ወስደን እያንዳንዱ ላይ ሶስቱም ላይ በአልት ኮፒ አድርገን ድሮፕ እናደርገዋለን ማለት ነው። ስለዚህ አጀስት እናደርገዋለን በሼፑ መሰረት። ሶስተኛውንም ኮንትሮል ቲ ብለን በዚህ መልኩ አጀስት እናደርገዋለን ማለት ነው። ስለዚህ እንደዚህ አድርገን እያንዳንዱ በደረጃ የተቆራረጡት ቆርቆሮ ፋንታ ሻዶውን አንዱ ላይ ሻዶውን እየጣለ
የሚመስል ኢፌክት አለው ማለት ነው። አንድ ሌየር ደግሞ ክሬት ባክግራውንድ ላይ ክሬት እናደርግና እሱ ሌየር ላይ ሄደን ደግሞ ግራዲያንት እንሰጠዋለን ማለት ነው። ለምሳሌ ግራዲያንታችንን እዚህ ጋር ከዚሁ ላይ ቀላ ያለ እናደርገዋለን። በዛም በኩል ያለውን ቀላ ያለ ፓርት እናደርገውና መሀል ላይ ያለውን ደግሞ ወደ ቢጫ ወይ ወደ ብርቱካኑ ፓርት እንዲሆን እናደርገውና ኦኬ እንላለን። ከዛ ግራዲያንታችንን የከፈትነው ሌየር ላይ እንሰጠዋለን ማለት ነው። አፕላይ እናደርጋለን። ስለዚህ ግራዲያንታችንን አፕላይ ስናደርግ ይህን የመሰለ ግራዲያንት ከጀርባ ራሱን በቻለ ሌየር ግራዲያንት እንሰጠዋለን ማለት ነው። አሁን ደግሞ ይህን ከጀርባ ያለውን ጁሱን እናመጣለን ማለት ነው። ስለዚህ የጁሱን ኢሜጅ እናመጣና እዚህ ጋር እናስገባለን። ከዛ ይህን ኢፌክት ከፊት የሆነውን ኢፌክት ወደ ኋላ ወይም ደግሞ ከፋንታችን ፒክቸር ኋላ እናደርገዋለን። ከዛ ከግራዲያንታችን ደግሞ ፊት ለፊት እናደርገዋለን ማለት ነው። ስለዚህ ከፋንታው ጀርባ ሆኖ ይህንን ኢፌክት ኮንትሮል ቲ ብለናው አጀስት እናደርገዋለን ማለት ነው። ሪሳይዝ ማድረግ ተወሰነ አጀስት እናደርገዋለን ማለት ነው። ከዛ በኋላ ብርቱካኖቻችንን ደግሞ አምጥተን የብርቱካኖቻችን ኢሜጆች አምጥተን ለምሳሌ ይሄንን አምጥተን ኮንትሮል ቲ ብለን ሪሳይዝ ያደረግን ከፊት ለፊት እናስቀምጣቸዋለን ማለት ነው። እዚህ እያየን ይሄንን ኮንትሮል ቲ ብለን ለምሳሌ ፍሊፕ ብናደርገው ወደዚህ እናዞረዋለን። ከዛ ይሄን ራሱን ደግሞ ዱፕሊኬት አድርገናው ኮንትሮል ቲ ብለናው ፍሊፕ ወደዚህኛው ደግሞ ሆሪዞንታል ፍሊፕ እናደርገው ወደ ቀኝና ወደ ግራው እናዞራቸዋለን ማለት ነው። ከዛ ደግሞ ሌላ ይሄኛውን ብርቱካን ደግሞ እንወስድና ይሄን ደግሞ ኮንትሮል ቲ ብለን ሪሳይዝ እናደርገዋለን። ከዛ በኋላ እዚህ ጋር እናስቀምጠዋለን። ትንሽ ሮቴት እናደርገዋለን። ራይት እናደርገውና እሱንም ሌላ ቦታ ወስደን እናስቀምጠዋለን። እዛ አሁንም ፍሊፕ ብናደርገው ወደዚህ ደግሞ የዞር አይነት ኢፌክት ይኖረዋል። ከዛ በኋላ ይሄንንም ራይት እንለዋለን ማለት ነው። ከዛ ራሱን ደግሞ ዱፕሊኬት አድርገን ኮንትሮል ቲ ብለን አሁንም ሪሳይዝ አድርገናት ወደዛ እዚህ ጋር እናስቀምጠዋለን። ስለዚህ እንደዚህ እናደርገዋለን ማለት ነው። ስለዚህ እነዚህ አይነት ኢፌክት እንፈጥራለን ማለት ነው። ስለዚህ በዚህ መሰረት ሌየራችን ላይ እንመጣና የፋንታው ሌየር ላይ እንመጣና ዶሽ ቱላችንን ተጠቅመን ደግሞ ጠርዙን አልትን ተጭነን ጠርዙን ሻዶ ያረፈበት እንዲመስል ጠርዙን ትንሽ ነካ እናደርገዋለን ማለት ነው። ጠርዙን በዶች ቱል በመንካት ኢፌክት የሻዶ ኢፌክት እንሰጠዋለን ማለት ነው።